ምን ያህል ጊዜ ነገ ጀምረዋለሁ፣ ከነገ ወዲያ ሰራዋለሁ፣ ኔክስት ዊክ ሰራዋለሁ እያልን ብዙ ስራዎቻችንን አበላሽተናል። ወይንም የሆነ ቢዝነስ አይዲያ መጥቶልን በቃ አሁን እጄ ላይ ያስኳትን ነገር ልጨርሳትና በቃ ነገ ፏ ነው ማረገው ምን ያህል ጊዜ ብለናል። እንደዚህ አይነት ነገር ካለባችሁ በጣም ኮመን ፕሮብሌም ነው። ምናልባት ይሄ መጽሐፍ ሶሉሽን ሊሰጣችሁ ይችላል። አብራችሁኝ ነው። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አንድ እንቁራሪቷን ብላት ኢት ዘ ፍሮግ የሚል መጽሐፍ ነው የማወራችሁ። ባይ ብራያን ነው። ለምንድነው ይሄንን ርዕስ የመረጠው የሚለው በራሱ በጣም ኢንትረስቲንግ ታሪክ ነው። ከሱን ጀምር። የመጀመሪያው መጽሐፉ ላይ አድሬስ የሚያደርገው ነገር ምንድነው? ይሄንን ርዕስ ለምን መረጥኩት የሚለውን ነው። ኢት ዘ ፍሮግ የሚለውን በዛውም 7 ሌሰኖች አሉት መጽሐፉ። የመጀመሪያው ሌሰን አድርጎ የሚያቀርበው ይሄንን ነው። ኢት ዘ ፍሮግ። እንዴት ነው ይሄንን ርዕስ ያገኘሁት ይላል። ማርክ ትዌይን የሚባል እንግዲህ ታውቁት ይሆናል፣ ሻርክ ታንክ ላይ አንዱ በጣም ፌመሱ ነጋዴ እሱ ነው። እና ምን አለ የሆነ ቀን ያው ስለ ፕሮክራስቲኔሽን ወይንም ነገሮችን መግፋት ለነገ እያሉ መግፋት አይነት ችግር ላይ መፍትሄ ብሎ ያስቀመጠው ነገር ነው። አስዩም ጠዋት ስትነሳ በህይወት ያለ ላይቭ የሆነ እንቁራሪት ጠዋት ከበላህ ሙሉ ቀን ከዛ የባሰ ነገር ሊመጣብህ አይችልም። ስለዚህ ከዛ በኋላ የሚኖረው ነገር በሙሉ በቃ you will have a good day ማለት ነው። ጠዋት the worst የሆነውን ነገር ጠዋት ጨርሰኸዋል። ስለዚህ ከዛ በኋላ አሪፍ ቀን ነው የሚኖርህ። እንደዛ አይነት ነው ሐሳቡና እሱን ንግግር ከሰማው በኋላ ነው ይሄንን መጽሐፍ ርዕሱን ያወጣሁት ይላልና ብራያን ያንን ትንሽ ቀየረው። በቀን ውስጥ መስራት የምትፈልገው ነገር 10 ነገር ቼክሊስት ሊኖር ይችላል። ከዛ 10 ነገር ውስጥ ግን በጣም ኢምፖርታንት የሆነች አንድ ነገር ካለች እሷ ላይ ፎከስ አድርግ። ኦር 2 ነገር ካለ እሷ ላይ ፎከስ አድርግ እና እሷ የዕለቱ እንቁራሪትህ፣ በህይወት ያለ እንቁራሪትህ እሷ ነች። እሷን ከበላሃት ከዛ በኋላ ያለው ቀንህ በጣም ኢዚ ነው የሚሆነው ነው። የመጀመሪያው ሌሰን እንቁራሪትህን ብላት ነው። እዚህ ጠዋት ስንነሳ መስራት ያለብኝ ብዬ የምዘረዝራቸው 10 ስራዎች ካሉ 10ሩንም ስራዎች መስራት አይጠበቅብኝ። መርጠን አንዱን ወይ 2ቱን ነው መስራት ያለብን፣ ፎከስ ማድረግ ያለብን። 10ሩንም ያው መስራት ሊኖርብን ይችላል፣ ግን ከዛ ውስጥ በጣም ኢምፖርታንት የሆኑና ለውጥ የሚያመጡት 1 ወይ 2ቱ ናቸው። ስለዚህ ከነሱ ውስጥ አንዷን ምረጥና ኢት ዩር ፍሮግ። በቃ አት ኤኒ ኮስት ያችን ስራ ስራት። ከዛ በኋላ ቀንህ ቀላል ይሆናል፣ ስኬታማ ይሆናል። ይሄንን በየቀኑ ካደረግነው ሁልጊዜ ስኬታማ ቀን ነው የሚኖረን ማለት ነው። ፕሮክራስቲኔሽን የሚባለው ችግር በቀላሉ ልናስወግደው እንችላለን ማለት ነው። የመጀመሪያው ሌሰን እንግዲህ ኢት ዩር ፍሮግ ነው። ወደ ሁለተኛው ሌሰን ደግሞ ስንሄድ ሁለተኛው ሌሰን ደግሞ አፕላይ the 80-20 ሩል ይላል፣ ወይም 20-80 ሩል። ይሄ ደግሞ 10 ስራዎች አሉኝ መስራት ያለብኝ፣ ዛሬ መስራት ያለብኝ 10 ስራዎች ናቸው ብለን 10ሩን ከዘረዘርናቸው ከ10ሩ ውስጥ ሞስት ፕሮባብሊ 1 ወይ 2ቱ ናቸው በጣም ቫልዩ ያላቸው እና እነሱን ከሰራናቸው ሌሎቹ ብዙ አስፈላጊ አይደሉም፣ ወይንም ቀስ ብለን ልንሰራቸው የምንችላቸው ናቸው። ለምሳሌ ለእንትና ኢሜይል መመለስ፣ ለእንትና ደብዳቤ መላክ፣ እንትና ጋር መደወል ምናምን አይነት ስራዎች ሊሆኑ ይችላሉ፣ ግን ሲዘረዘሩ ብዙ ይሆናሉ። ከነዛ ውስጥ ግን 1 ወይ 2 ግን ላይፍ ቼንጂንግ የሆኑ ቀኔ ማታ ላይ ቁጭ ብዬ ዛሬ ምን ሰራው ብዬ ሳስብ ይሄንን ሰርቻለሁ ብዬ ምረካበት 1 ወይ 2 ስራዎች ናቸው የሚኖሩት። ለእንትና ኢሜይል መልሻለሁ፣ እንትና ደብዳቤ ልኬያለሁ፣ ለእንትና ይሄን ነገር ልኬያለሁ፣ እንትና ጋር ደውያለሁ ምናምን የሚሉት ነገሮች ያን ያህል ወደ ስኬት የሚገፉን አይነት ወይንም ቀናችንን ሰክሰስፉል የሚያስብሉ አይደሉም። ኤኒ ዴይ ማሰብ የማይፈልግ አይነት ስራ ነው። በማንኛውም ቀን ሊሰራ የሚችል ስራ ነው። ከ100 ስራዎች ውስጥ 20ው ብቻ ነው ኢፌክቲቭ የሚያደርገን ነው። 80-20 ሩል የሚለውም እንደዛ ነው አይደል? ከ100 ውስጥ 20ውን ከሰራኸው የ80ውን ወይንም በፐርሰንት ብናስበው 20%ቱን ስራ ከሰራ ነው 80%ቱን ውጤት የሚያመጣው እሱ ነው። በሴልስ ብናየው 20% የምንሸጣት ነገር 80%ቱን የዓመቱን ሬቨኒው የምታመጣው ወይ የቀኑን ሊሆን ይችላል የወሩን ሊሆን ይችላል ሬቨኒው የሚያመጣው 20%ቱ ሰራተኛ ነው። ለምሳሌ 10 ሴልስ ቢኖረን ከ10 ሴልስ ውስጥ ሞስት ፕሮባብሊ 1 ወይ 2ቱ ናቸው 80%ቱን ሴልስ የሚያከናውኑት። ሌሎቹ just tag along የተወሰኑ ስራዎችን ይሰራሉ፣ የተወሰነ ነገር ሙቭ ያደርጋሉ፣ ግን አብዛኛው ሴልስ ግን የሚከናወነው 20% ውስጥ ባሉት ሰራተኞች ነው። ይሄ
በማንኛውም ነገር አፕላይ ያደርጋል። ይሄ ባይ ዘ ዌይ እዚህ መጽሐፍ ላይ የመጣ ሩል አይደለም። ሎንግ ታይም የቆየ ሩል ነው እና ኦልሞስት ኤቭሪ ነገር ላይ አፕላይ ያደርጋል። በስራ ፐርሰናል ላይፍ፣ በማንኛውም ኢቨን ፓረንቲንግ ላይ ኤቭሪ ነገር ላይ አፕላይ ያደርጋል። የምንሰራት 20%ቷ 80%ቱን ውጤት አፌክት ታደርጋለች። ያ ማለት 80% የምንሰራው 20% ነው ቫሊዩ ማለት ነው። መተው አንፈልግም 20% ቫሊዩ ስላለው፣ ግን ፕራዮሪቲ የምንሰጠው ግን አይደለም። ስለዚህ እዚህ ጋር በስራችን ሊሆን ይችላል፣ ፐርሰናል ላይፋችን ላይ ሊሆን ይችላል። ከምንሰራቸው ወይ መስራት አለብኝ ብለን ከምንዘረዝራቸው ውስጥ 20%ቷን ለይተን ማወቅ አለብን። እዛች ላይ ፎከስ ካደረግን 80%ቱ ባንሰራውም ያን ያህል ለውጥ አያመጣም፣ ግን ደግሞ ዘና ብለን ልንሰራው የምንችለው ነገር ነው። ሁለተኛው ሌሰን ይሄ ነው። ወደ ሶስተኛው ሌሰን እንሂድ። ሶስተኛው ሌሰን ደግሞ ፕላን ኤቭሪ ዴይ ኢን አድቫንስ ይላል። እያንዳንዱን ቀንህን ቀድመህ ፕላን አድርገው እና እዚህ ላይ ሪኮመንድ የሚያደርገው ምንድን ነው? ጠዋት ላይ ስትነሳ እርሊ የምትነሳ አይነት ታይፕ ከሆንክ እርሊ ጠዋት ላይ ማንም ሰው ሳይነሳ ሁሉ ነገር ጸጥ ባለበት ቀንህን ፕላን አድርገው። ዛሬ እነዚህ ነገሮች ነው መስራት የምፈልገው ወይም የዛሬ ግቤ ይሄንን ነገር መስራት ነው ብለህ ቀንህን ፕላን አድርገው። እርሊ የምንነሳ አይነት ታይፕ ካልሆንን ደግሞ ማታ ነው ፕላን ማድረግ ያለብን ማለት ነው። ማታ የዕለቱን ስራ ጨርሰን ከመውጣታችን በፊት 10-15 ደቂቃ ወሰድና ነገ ምንድን ነው መስራት ያለብኝ የሚለውን አስበህ እነዚህ ነገሮች ነው መስራት ያለብኝ ብለህ ፕላን አድርግ። ፕላን ካላደረግ በሚቀጥለው ቀን ከእንቅልፍ ተነስተህ ወደ ስራ የምትሮጥ ከሆነ ሙሉ ቀኑን ነው የምታባክነው ነው። እንደዛ ሆናችሁ አታውቁም? እስኪ ለሚ ነው ጠዋት እንነሳለን። ከጠዋት ጀምሮ እስከ ማታ ድረስ ቢዚ ነን፣ እረፍት አላገኘንም። ምናልባት ምሳችንን ራሱ በጣም ዘግይተን ሊሆን ይችላል የበላ ነው። ግን የቀኑ መጨረሻ ላይ ቁጭ ብለን ዛሬ ምን ሰራው ብለን ስናስብ ግን ምንም ይሄን ሰራው የምንለው ነገር የለም። ሁሉ ነገር በሩጫ ነው ያለቀው። እንደዛ እንዳንሆን ቀናችሁን ፕላን አድርጉት ነው። ካለበለዛ እኛ ፕላን ካላደረግን ሌሎች ሰዎች ፕላን ባደረጉት ውስጥ እንውላለን ማለት ነው። ሰንበዲ ዛሬ ይሄን እሰራለሁ ብሎ ፕላን ያደረገው ነገር አለ። በዛ ፕላኑ መሰረት እኛን ይነዳናል ማለት ነው። እንደዛ እንዳንሆን የራሳችንን ፕላን እናድርግ ነው። ይሄ 10-15 ደቂቃ ነው፣ ከዛ በላይ የሚፈልግ ነገር አይደለም። እና ደግሞ ፕላን ስታረጉ 10-15 ነገር አትዘርዝሩ፣ 2 ወይ 3 በቂ ነው። ሌላው ፕላን ማውጣት የሚያስፈልገው ነገር ላይሆን ይችላል። ክሪቲካል የሆኑ ልንሰራቸው የሚገቡን ስራዎች 2 ወይ 3 ናቸው። ከዛ ውጭ ያለው ሩቲን ስራ ነው። ምናልባት ከሳምንት የምንሰራቸው ሩቲን ስራዎች ሊሆኑ ይችላሉ። ስለዚህ ዝም ብለን እንደ ቼክሊስት ጽፈን ግድግዳ ላይ ልንለጥፈው እንችላለን። በየቀኑ ቱዱ ሊስት ብለን መፍጠር የማያስፈልጋቸው ሊሆኑ ይችላሉ። በየቀኑ ፕላን ማድረግ ያለብንና ነገ ይሄን ነው የምሰራው ማለት ያለብን እኛን ወደ ተሻለ ደረጃ የሚያደርሰን ወደ ስኬት የሚያደርሰን ነገር ላይ ነው ፎከስ ማድረግ ያለብን። ስራ ከሆነ ሲግኒፊካንትሊ ለውጥ ሊያመጣ የሚችል ስራ። ፕሮጀክት ማኔጀር ከሆንኩኝ ለምሳሌ ማኔጅ ለማረገው ፕሮጀክት ላይ ሲግኒፊካንትሊ ቫሊዩ አድ የሚያደርግ ነገር ነው መስራት ያለብኝ። ፐርሰናል ላይፍ ሲሆን ደግሞ ምንድነው ነገ መማር ያለብኝ፣ ነገ ማጥናት ያለብኝ ወይ ነገ ፕራክቲስ ማድረግ ያለብኝ ነገር ምንድነው? the most critical የሆኑትን ማለት ነው። ስለዚህ በዛ መንገድ ቀናችሁን ፕላን አድርጉ ነው የሚለው። ሶስተኛው ነጥብ ይሄን ይመስላል። ወደ አራተኛው እንሂድ። አራተኛው ደግሞ focus and handle single task ነው የሚለው። በየቀኑ ስራ ስትሰራ አንድ ሲንግል ታስክ ምረጥና እሷ ላይ ፎከስ አድርግ። አሁን የምሰራው ስራ ይሄ ነው ካልኩኝ፣ ለምሳሌ ሞስት ኢምፖርታንት ስራ ኢሜይል መላክ ነው። በቃ እነዚህ ክላይንቶች ይሄን ጥያቄ ጠይቀውኛል። ዛሬ በጣም ክሪቲካል የሆነው ዋናው ስራዬ ለእነዚህ ሰዎች በደንብ ኤክስፕሌን አድርጌ የጠየቁትን ነገር መመለስ ነው ከሆነ እሱ ወሳኝ የሆነው ስራ እሱ ነው። ስለዚህ እሱን ከሆነ የምትሰራው እሱ ላይ ፎከስ አድርግ። ሌሎች ዲስትራክሽኖችን ተዋቸው። መልቲታስኪንግ የሚባል ወሬ አለ፣ አብዛኞቻችን ራሳችንን የምንሸውድበት። በአንድ ጊዜ ብዙ ነገር መስራት እንችላለን። በአንድ ጊዜ ብዙ ነገር አይሰራም። ኮምፒውተር እንኳን መልቲታስኪንግ የሚባለው ኮንሰፕት የመጣበት ኮምፒውተር እንኳን አክቹዋሊ በአንድ ጊዜ ብዙ ነገር አይሰራም። በየተራ ተደርድረው መጀመሪያ ይሄን ይሰራል፣ ቀጥሎ ይሄን ይሰራል፣ ቀጥሎ ይሄን ይሰራል። ግን ቶሎ ስዊች እያደረገ ስለሚሰራ ማሽን ስለሆነ በአንድ ጊዜ ብዙ ነገር እየሰራ ይመስላል። ፓራላል ኤግዚኪዩሽን የሚባል ኮንሰፕት አለ በኮምፒውተር ሳይንስ ላይ። ሁለት ነገሮችን በአንድ ጊዜ ጎን ለጎን ማስኬድ ማለት ነው። ግን አክቹዋሊ በአንድ ጊዜ ጎን ለጎን አይደለም የሚያስኬደው፣ በተራ ነው የሚያስኬደው።
ግን በጣም ፈጣን ስለሆነ ከዚህ ወደዚህ ሲቀይር በጣም ፈጣን ስለሆነ ፓራላል እያስኬዳቸው ይመስላል። ሂውማን ብሬን ደግሞ እንደሱ አይደለም። እዚህኛው ላይ ነበርኩኝ፣ አሁን ወደዚህኛው ስመጣ ምን ላይ ነበር ቅድም እየሰራው የነበረው? እንደዚህ ነበር ማድረገው። ኦኬ ሶ አሁን ምንድነው ማድረግ ያለብኝ እያልኩኝ ከዚህኛው ስራ ወደዚህኛው ስራ ስዊች ሳደርግ ጊዜ ይፈጃል። አንዳንድ ሰው ሚቲንግ ላይ ገብቶ ከዛ ደግሞ ስልክ ይደውላል እና መልቲታስኪንግ እያረኩ ነው ይለኛል። ላይክ ስብሰባ ላይ ገብቷል፣ ከዛ ደግሞ ስልክ እያወራ ነው። ኖ ይሄ መልቲታስኪንግ አይደለም። ስልክ እያወራው ከሆነ ስብሰባውን ረስቼዋለሁ ማለት ነው። ስብሰባው ላይ የሚባለውን ነገር እየሰማው አይደለም። ወይ ስብሰባውን እያዳመጥኩ ከሆነ ስልክ ላይ የማወራውን ነገር ከልቤ አይደለም ያለሁት ማለት ነው። መልቲታስኪንግ እያደረግኩ ነው እላለሁ፣ ግን አይደለም። ምንም ነገር እያደረግኩ አይደለም። ወይ ከዚህኛው አልሆንኩም ወይ ከዚህኛው አልሆንኩም፣ ጊዜን እያባከንኩት ነው። ስለዚህ እዚህ ጋርም ሌሰኑ ምንድነው? አንድ ስራ ላይ ፎከስ አድርግና እሱን ስራ እስክትጨርሰው ድረስ ሌላ ቦታ አትሂድ። በጣም ኢመርጀንሲ ሆኖ መቀየር ካለብህ ካልሆነ በስተቀር ይሄኛውን ስራ ጀምረኸው ሳትጨርሰው ወደዚህ ጋር ወደሚቀጥለው አትሂድ። አራተኛው ሌሰን ይሄን ይመስላል። ወደሚቀጥለው እንሂድ። አምስተኛው ሌሰን ደግሞ በቀጥታ ፕሮክራስቲኔሽን ጋር የሚያያዝ ነው። ኦቨርካም ፕሮክራስቲኔሽን ትራፕስ፣ የፕሮክራስቲኔሽን ወጥመዶችን ተሻገር ነው። ቃል በቃል ስተረጉመው ማለት ነው። 3 ወጥመዶችን እዚህ ጋር ይዘረዝራል። የመጀመሪያው ወጥመድ ፐርፌክሽን የሚባል ነገር ነው። የሆነ ነገር ስራ እንጀምራለን፣ ያቺ ስራ ፐርፌክት ካልሆነች ለሰው አልሰጣትም፣ ኦር ፐርፌክት ካልሆነች ጨርሻለሁ አልላትም። አንዱ የፕሮክራስቲኔሽን ወጥመድ እሱ ነው። በቃ በኋላ ክሊን አፕ አረጋታለሁ። ኖ ያለውን ነገር ስጠውና አይቶ ሪቪው አድርጎ ኮሜንት ይሰጣል። ዘን እሱ ፕሮግረስ ነው። ፐርፌክሽን አንደኛው ወጥመድ ነው። ፐርፌክት ለመሆን አትሞክሩ። ጉድ ኢነፍ ላይ ስትደርሱ ሙቭ ኦን ነው። የመጀመሪያው እሱ ነው። ሁለተኛው ደግሞ ኦቨር ፕላኒንግ ነው። እዚህ ላይ እኔ አንዱ ምሳሌ ነኝ። ዩቲዩብ ላይ ብር መሸለም እፈልጋለሁ፣ ሰዎች እንዲሳተፉ እፈልጋለሁ እና እንደሱ ካልኩኝ 2 ወር ምናምን አልፎኛል። ግን እንዴት ነው ይሄን የሚደረገው? ቪዲዮ ላይ እንዴት ነው ይሄን ነገር የምናገረው? ከዛ በኋላ ሰዎች ኮሜንት ሲጽፉ እንዴት ነው እሱን ማየው? እንዴት ነው ሰዎችን አወዳድሬ የምሸልመው ምናምን የሚል ነገር ሳወራ በጣም ኦቨር ፕላን ሳደርገው 2 ወር አለፈኝ። አንዱ ወጥመድ ይሄ ነው። ከዚህ በፊት የነበረው ቪዲዮ ላይ ስለሱ አውርቻለሁ። ከፈለጋችሁ እሱን ቼክ አድርጉት። ሁለተኛው ወጥመድ ይሄ ነው። ሶስተኛው ወጥመድ ደግሞ የሚለው ምንድነው? ፊር ኦፍ ፌለር። ይሄኛው ደግሞ የሆነ ነገር መስራት እንፈልጋለን፣ ከዛ ግን ፌል ባደርግስ፣ ይሄን ነገር ስሞክረው ባይሳካስ፣ ሰንበዲን ሄጄ እንደዚህ አይነት ነገር ስጠይቀው እምቢ ቢለኝስ፣ እንደዚህ አይነት ነገር እሰራለሁ ብዬ ቃል ገብቼ ከዛ መስራት ቢያቅተኝስ። ይሄ በጣም ኮመን ነው። ተሻገሩት። ፌል ካደረጋችሁ ሰዋት በቃ እየወደቅን እየተነሳን ነው የምንኖረው። ሰክሰስፉል የሆኑ ሰዎች ሁሉ ማአት ጊዜ ወድቀው ነው የተነሱት። ማንም ሰው ከአባቱ የወረሰ ካልሆነ በስተቀር በአንድ ጊዜ ሰክሰስፉል የሆነ ሰው የለም። ወድቆ ተነስቶ ነው። ከዚህ ከወደቅን that's okay እንነሳለን። ደግሞ the faster you fail the better አይደለ? ስለዚህ እነዚህ የፕሮክራስቲኔሽን ወጥመዶች ናቸው። ስኬታማ እንዳንሆን የሚይዙን እንቅፋቶች ናቸው። ፕሮክራስቲኔሽን ውስጥ የሚከቱን በኋላ አይነት ስሜት ውስጥ የሚከቱን ናቸው። ስለዚህ እነዚህን ተሻገርና ሂድ ነው። የሚቀጥለው ደግሞ 6ኛው ሌሰን ጋር እንሂድ። 6ኛው ሌሰን ደግሞ become an action oriented person ይላል። ይሄ ደግሞ ያው አክሽን ኦሪየንትድ ሁን። አንድ ነገር በጣም ኦቨርቲንክ አታድርገው፣ ወሬ አታብዛ እና አክሽን ውሰድ። በቃ የሆነ ዛሬ ማድረግ ያለብህ ነገር ካለ አድርገው። ዛሬ የማደርገው ነገር ነገ ምን ያመጣብኛል የሚለውን ዶንት ወሪ፣ ነገ ላይ ስትደርስ ደግሞ ስለ ነገ ታስባል ነው የሚለው። ሌሰን 6 ይሄንን ይመስላል። ወደ 7ኛውና የመጨረሻው ሌሰን እንላለን። የመጨረሻው በጣም ቬሪ ኢምፖርታንት የሆነው ሌሰን ኮንቲኒየስ ለርኒንግ ኤንድ ሰልፍ ኢምፕሩቭመንት ነው። ምንም አይነት ቦታ ላይ ብንሆን ዶክተር ልንሆን እንችላለን፣ ኢንጂነር ልንሆን እንችላለን፣ ፓይለት ልንሆን እንችላለን፣ መምህር ልንሆን እንችላለን። የፈለገ ፖዚሽን ላይ ብንሆን ሁልጊዜ ለመለወጥ ለማደግ ቦታ አለ። የመጨረሻ ስማርት እና በጣም ኢንቴሊጀንት ሐኪም ብሆን ወይንም መምህር ብሆን ሁልጊዜም ለመማር ለማደግ ቦታ አለ። በቃ እኔ ትምህርቴን ጨርሻለሁ፣ ከዚህ በኋላ የምማረው ነገር የለም ካልኩኝ ከዛ በኋላ ቁልቁል ነው የሚሄደው፣ ወደ መቃብር ነው የሚሄደው ማለት ነው። ሁልጊዜም የምማረው ነገር አዲስ የምጨምረው ነገር አለ። ለሱ ፕላን አድርግ ነው። እርግጠኛ ሁን። ሁልጊዜ በየቀኑ የሆነች ትንሽዬ ነገር አፕግሬድ አድርግ።
ኦንላይን ገብቶ የሆነች አርቲክል ማንበብ ሊሆን ይችላል ስለ እኔ ፕሮፌሽን። ምሳሌ እኔ አይቲ ላይ ነኝ። አይቲ ሪሌትድ የሆነ ፕሮፌሽን ሊሆን ይችላል። ኦር ማንኛውም አይነት ከፖለቲካ እና ከምናምን ውጭ ማለት ነው። ለእኛ ቫሊዩ አድ የሚያደርግ ማንኛውም ነገር ሰልፍ ኢምፕሩቭመንት ነው። ነሰሰርሊ እኔ አይቲ ስለሆንኩኝ አይቲ ላይ ብቻ ማንበብ አለብኝ ማለት አይደለም። ቢሆን ጥሩ ነው፣ ማድረግም አለብኝ። ግን ከዛ ተጨማሪ ግን ደግሞ ሌሎች ፐርሰናል ኢምፕሩቭመንቶች አሉ። ለምሳሌ አባት ነኝ። ስለዚህ ጥሩ አባት ለመሆን የሚጠቅም ሪሶርስ አለ ኦንላይን ማአት። እናት፣ ጥሩ እናት፣ መምህር፣ ጥሩ መምህር፣ ጓደኛ፣ ጥሩ ጓደኛ። ለእያንዳንዱ ነገር ኢምፕሩቭመንት አለው። ስለዚህ አንደኛውና ትልቁ የስኬት ሚስጥር የሚለው ከፕሮክራስቲኔሽን የምንወጣበትም አንዱ መንገድ ኮንቲኒየስ ለርኒንግ እና ሰልፍ ኢምፕሩቭመንት ነው ይላል። እናንተ ምን ታስባላችሁ? እኔ ለዛሬ ላውራችሁ ያሰብኳቸው ነገሮች እነዚህ ናቸው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ